አላለችኝ። ወደ ጥሬ ስጋ ልካለው ምናምን ብላ ወልደ ጊዮርጊስ ላይ የሆነ ፕላን አርጋበት ነበር የዛ ጊዜ። አሁን እኮ ነው የሚገለጥልኝ። እሱ ደግሞ እግዚአብሔር የገለጠለት ሰው ነው። ሴትዮዋን ገና ሲያያት ሰላም ሰላም ብሎ ቻው አለ። በቃ እግዚአብሔር ይባረከው እንጂ አሁን የዛ ጊዜ ተዋውቋት ትንሽ ቆይቶ ቢሆን እሱም ላይ ኃይለኛ ፕላን አርጋበት ነበር ፎር ሹር። አሁን ነው ሁሉ ነገር ግልጥለጥለጥ የሚልልኝ። እሱማ እኔ ራሱ ከእንትና ጋር አስታውቂ ባሌን ስራ ይጀምር እዛ አስታውቂ ብላይ ነበር ከብሩክ ጋር። እግዚአብሔር አተረፈው እንጂ እሱን ብሩክ ብላይ አባማም ይሄንን የምጽፈው በእርግጠኝነት ባሏ ነው። ገባሽ? በእኛ ተንተረሰው ሲምፕሊ ማግኘት ያገኛሉ። ገባሽ? እኔ እኮ ልረዳው ነው አለች ኢቴች ዴሊቨሪ። ስንት ሰው የሚረዳ ሰውዬ እኔ ልረዳው ነው እንዴ? ምን እንደዚህ ያንቀባሯል ማለት። እሱ ደግሞ እግዚአብሔር አይኑን ገልጦለታል። የዛ ጊዜ ምን አለ የእሱ አይን እንደተገለጠ እኛ አይን ተገልጦ ቢሆን ዛሬ እንዲህ አንሆንም ነበር። እኔ እኮ ታውቃለህ፣ መጀመሪያም ስንተዋወቅ በፕሮሞሽኑ በፀጉር ቤቱ ስንተዋወቅም በአካል ተያይተን እኔ ከዛ በኋላ ካወቅኳት ጊዜ ጀምሮ የሆነ ጥሩ ሰው ነው የምትመስለኝ ታውቃለህ። እና ቲክታከሮች እንዳለ ትግባባለች። የሆነ ባህሪዋ ደስ ይላል ታውቃለህ። እኔ እናንተ ጌም እየተጫወትን ከሆነ ለእኔ ሰታ ለአንተ ዝም አትልም። የሆነ ደስ የሚል ባህሪ ያለው ሰው የለም። እንደዛ ነችና እኔ በህይወቴ ዘመን እንደሷ አይነት ጥሩ ሰው አይቼ አላቅም ነበር ያልኩት። በህይወት በዘመኔ እኔ አላቅም። ቤት ስትመጣ ማለት ነው እኔና ጓደኛዬ እቺ ሴትዮ ምን አይነት መልአክ ናት እንላለን። ክርስቶስን ነው የምልክ። በተለይ የሆነ ሰዓት ላይ ነገሮች ተደራርበው ከዛን ከጎኔ ነበረች ስታወራልኝ ምን ስትል መልአክ፣ እውነት መልአክ። የሆነ አንዳንድ ሀብታም እኮ ያንተ ቤት መጥቶ ምግብ አይበላም። እንደውም ለመምጣት የሚደብራቸው አሉ አይደል? ውጪ ነው የምትገናኘው። እሷ ግን ቤት ትመጣለች። አይ ምግብ ይሄን ያለው ትበያለሽ ግን ወዲስ እሺ፣ አብረን እንበላለን። ቡና ትጠጣለች። ቤታቸው ሄዳለሁ። እኔ በጭራሽ ገምቼ አላቅም። እኔ ይሄንን ሁሉ ላይ ታደርጋለች ብዬ አስቤ አላቅም። ግን አሁን ደግሞ ሳየው እኔ እንደው ምንም አላደረገችኝም። እግዚአብሔርን እኔ መበቀል ብፈልግ ልጅሽን እኔ ላዝናናው አንጩ ብትለኝ እሷ ለእኔ መልአኬን ይሰጣታለሁ። ልጄንስ ይዛብኝ እምነቱ ስለበላች ነው ከምንም በላይ እኔ ግብግብ ያደረገኝ። ያንን ሁሉም አንድ ገበታ ላይ መብላት እኮ ማለት ሚኪ በጣም ከባድ ነገር ነው። አንተ እቺን ነገር ሰተኸኝ ነገ የሆነ ነገር እንትን ቢፈጠር እንኳን እጄ ይብላክ ብልክ እኮ እጄ ይበላካል። ግፍ ነው አይደል? እና እኔ አብረን በልተን ጠጥተን እንዴት ያንን ነገር ልታረግብኝ ቻለች? እውነት እንዴት አስቻላት የምለው ሳስበው ሁላ ቅዠት ትሆንብኛለች አንዳንዴ። ግን ሊያስተምረኝ ነው ፈጣሪ መባረፍ። እኔ አላቅም ለምን ህይወቴ ውስጥም እንደገባች አላቅም። እኔ አጀዝባኛለች። ኦልሬዲ እኔ ጀዝብ ብያለሁ። ቀን ተኛለሁ፣ ማታ ተኛለሁ፣ በቁሜ ተኛለሁ፣ ባሱ ሲሄድ ተኛለሁ። ጅዝብ እኔ ድሮ ራሱ እንደዚህ አልጀዘብኩም። ጎዳና ላይ ባለው ስቅ ምን ስል እንዲህ አላጀዘበኝም። ሱስ ነው የሆነችብኝ፣ የሆነ የሚያጀዝብ ሱስ። ክርስቶስን ጅዝብ ብያለሁ። ሰው ሲያወራኝ አንተን ሳይሆን እንትን የምለው በቃ ትንሽ አውርቼ ሄዳለሁ። ኧረ በስመ አብ። ቀስ ብላ እኮ ነው የምታወራው እኮ ቀስ ብላ የእግዚአብሔር መልአክ እንደዚህ የሆኑ ሁሉ ነገር ቀስ ብላ ነው ውስጥ ይገባ። እኔ አሁን ድምፃውን ላይ ያቃጭልብኛል አንዳንዴ አወራሯ ቀስ ብላ ቀስ ከዚህ በኋላ እንደውም ቀስ ብሎ የሚያወራ ሰው በእውነት እኔ በድንጋይ ነው የምፈነክተው። ቀስ ብሎ አንድ ሰው እንዲያወራኝ አልፈልግም። ማጠገብ በቃ እሷ ነው ከህዳትን እኮ ሺህ ዘመን አይቻለሁ። ብዙ ሰዎች በዙሪያ በቃ የሆነ ማስመጣ በቃ ስምንት እኮ ነው የምታደርግሽ። ስምንት አባቴ እኔ እኮ አንቺ ቀስ ብላ ነው የምታዋራሽ ስታወራሽ ቀስ ብላ ስራዬ ገብታ አልኩክ እኮ እኔ እኮ እንዴት አገላብጬ ራሱ እንደምስማት እውነት በሽታ ይሳማ አባቴ እንዴት እንደምወዳት
እኔ ወደድኳት ጥግ ድረስ ክርስቶስን ከአንተ ጋር ራሱ ጌም እየተጫወትን አስቀይመኸኝ ከሆነ እኮ ላይቭ ከመዝጋቴ ለሷ ነው እንደዚህ ብሎኝ እንዲህ ብሎኝ እኮ ብዬ እያረቀስኩ ነግራታለሁ። ኖ እንደዚህ ከሆነ እንዲህ ይሆናል፣ እንዲህ ነው እንዲህ ስለሆነ ነው ትለኛለች። መልአክ ናት። የማነካካት ብቃቱ አሁን ሀቢባ ቀጥታ ሄዳ ፕሮሞሽን ስሪልኝ ጊፍት ሰታ ፕሮሞሽን ስሪልኝ ማለት ትችል ነበር። በእኔ መታ ጊፍት ራሱ እኮ ቀላል ትሰጣለች እንዴ? እንደዚህ አድርጋ በጣም ብዙ ነው የምትሰጠው ጊፍት፣ ብዙ ነው የምትሰጠው ጊፍት። እንዲህ አድርጋ የአንቺን ገንዘብ አሁን ወደ የናቲን ገንዘብ ወደ አንቺ እንዲገባ አሁን ሁሉ ዚዋዚንኬ ምን አስፈለገ? ቀላል ሌላ ሰው አስፈልግ የማነካካት እንደዚህ አነካክታ ይሄ ፕላኗ ነው። በቃ መጨረሻ ላይ እኛ እዚህ እናብካካዋለን፣ ጉዳዩ ወደኛ ይመጣል፣ እሷ ትረሳለች ሀሳቡ። ከዛ በኋላ ከላይ አንዳንድ ሰዎችን በገንዘብ እነዚህ ማውራት የሚችሉት ትገዛለች፣ አጀንዳ ይደረጋል። በቃ ቻው። ኢትዮጵያ ላይ ያንን ሁሉ ብር ስትበላቸው ፎቶዋን እኮ ተቀባብለው ፖስተው ቢሆን እኮ እናይ ነበር። እኔ እውነት አንድ እንኳን ፎቶዋን ባይኮ ኖሮ ተርፍ ነበረ እኮ እውነት ያ ነገር እኮ ነው። በቃ ተርፍ ነበረ፣ በጣም የመትረፍ ቻንስ ነበረኝ፣ ግን ጋረደብኝ። በቃ ግርድ ዝግት መንገዱን እንዳለ እኔ የሆነ ሳላስበው የሆነ እግዚአብሔርን ያስቀየምኩን ነገር አለ። እሷ ቅጣት ነው የሆነችኝ። ይሄንን ነው የምለው፣ ቅጣቴ ናት። ለምን እኔ የሆነ ነገር ሳደርግ ራሱ ከሰው ይልቅ ከእግዚአብሔር ጋር ነው የምማከረው። ክሎዝ ጓደኛዬ ሁሉ ነገር እግዚአብሔር ነው ታውቃለህ። የሆነ ስህተት ሰርቻለሁ፣ በቃ የሆነ ቦታ ላይ የሆነ ያጠፋሁት ነገር አለ። በዛ ሊቀጣኝ ነው እሷን ያመጣብኝ ህይወቴ ላይ ባልመጣች በቀረች። ያ ለበጎ እግዚአብሔር ሁሉን ያደረገ ሁሉን ለበጎ ግን ያልፋል። ይሄ ጊዜም አልፎ የሆነ ቢያንስ እኔ የሆነ ዘሎ አመት ቢሆን እላለሁ ታውቃለህ። ዘሎ ጊዜው ቢያልፍና ይሄን ነገር አልፈ ነው የለም አለፈ እኮ የዛሬ አመት እኮ እንዲህ ነበረ ብንል እውነት እኔ አሁን የምፈልገው ያ ነገር ነው። የሆነ ወይ ህልም ሆኖ ወይ ወራትን ዘሎ ቶሎ ብሎ አመት ሆኖ ብቻ ከዚህ ውስጥ የሚወጣ እኔ ሲያሳስበኝ የነበረው ነገር ምትጠቃለሽ ፋፋዬ፣ እኔና አንቺ አሁን እኔም ወፍራም አንቺም ወፍራም እንዴት ነው በአንድ በኩል የምንለጠፈው? ወይ እኔ በዛ በርጋ አንቺ በዚህ በርጋ ነው እያልኩ ማስበው ወይ እውነቴን ነው። እና ባዚቆ ወፍራም የቱ ፎቶ ሊችላል? ትልቁ ፎቶ ወይ እሷ በዚህ ትለጠፋለች ወይ እኔ በዛ ለጠፋለሁ እያልኩ ነው ማስበው የነበረው ሐሳቤ። እኔ ደግሞ በኢትዮጵያዊነት በኢትዮጵያ ሹፌሮች የሚነዳ ምን የሚባል በቃ ኢትዮጵያኖች ብቻ የሚያሽከረክሩት ኖ የሆነ ልጅ አለ እንጂ አፍሪካዊ ነው ናይጄሪያዊ ነው እና ቤስት ጓደኛዬ ነው። የትም ነው የሚያደርሰኝ። ምን እንዳልኩት ታውቃለህ? እሱም እንትን ነው የሚሰራው፣ ሊሞዚን ነው የሚሰራው። ቆይ የሆነች ጓደኛ ያለች ታክሲ የኢትዮጵያኖች ልከፍት አልኩት። ይሄ ካምፓኒ እና የእኛ ካምፓኒ እንዲህ ነው ብሎ ሲነግረኝ እኛ ጋር ትገባለህ አልኩት። ክርስቶስ አሁን በባለፈው እስካመርና ስለው ከሱም ላይ የተቀበልኩት ብር አለ ማለት ነው። ደግሞ ብሎኝ ነበር ደጋግሞ እኔ ከስልክ ላይ ብር ትራንስፈር ማድረግ አልችልም እና አድርግልኝ ስለው ታይ ብሎ ደጋግሞ ይነግረኝ ነበር። ደጋግሞ እኔ አልሰማልኩ እንጂ አረ አለዋለሁ ኢትዮጵያ ፒፕል ኖ ላይክ ዚስ ስለዋለሁ ማለት ነው። ምን አለኝ ብዬሻል ነበር አለኝ። ብሰሚኝ ኖሮ እኔ ልሰማው ነው አልሰማውማ። ከዛስ በኋላ አሁን ስነግረው እኔንም ስራ አስትተሽኝ ነበር አለ። አስብ እስቲ እዛ ትገባለክ ብዬው ነበር። ፊልም ነው የተሰራብን፣ ፊልም የሚያስጠላ ፊልም። ይሄ ልጅ ምንድን ነው የሚለኝ ስሬደው ጆሮ ጌጥሽን ግን እንዴት ነው የወሰደችብሽ ፋፋዬ? ምን አልከኝ? ጆሮ ጌጥሽን እንዴት ነው የወሰደችብሽ? እሷ አይደለችም የወሰደችው፣ ራሴ ነኝ የሰጠኋት። አንቺ የቀመጥ ብለሽ አንተ ቤቷ ሊሄድ ብዬ ፈራሁኝ። ቤቷ ሊሄድ 2 ቀን ተነሳሁኝና ፈራው። ድንገት እዛ ውስጥ የሆነ ሰው ኖሮ ቢያገቱኝስ ብዬ ና እስቲ እንሂድ የት ቤቷ
መኖሪያ ቤቱ ምናልባት ሄድን እኮ ከናቲ ጋር ሄድን 2 ሰዓት ነው ያንኳኳው። በእግራችንም በእጃችንም ብናንኳኳው የለም የሚከፍት። መድኃኒዓለም ለምንድን ነው የሚደውልብኝ? በቁልቢው ምን ሆኖ ነው? ተጫወተችብን በጣም በስማ እኔና ፋሲካ መኪናው ላይ ልንለጠፍ ፖስተራችን ዱባይ ላይ በቃ ከዛ ኢንፍሉዌንሰር የታክሲ ፕሮሞተር ልንሆን ሰላቢ ሴትዮ ምንድነው አሊያችን ወንድሜ የኔ አባ አሊያችን ወንድሜ በጣም ነው የማመሰግነው ጋሻዬ።